ሰላም እንዴት ናችሁ? የሰባተኛ ክፍል የሲቲዝንሽፕ ኤጁኬሽን ቱቶሪያል ነው። በዛሬው ቪዲዮችን የምናየው it will be about human rights chapter 5. So it will be a complete tutorial. So you have to follow it properly. So እንዴት ናችሁ? አዲስ ከሆናችሁ ሰብስክራይብ ብታደርጉ ቀጣይ እንዲህ አይነት ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። መጽሐፋችሁን ይዛችሁ ተከታተሉኝ። ምናልባት ይህንን በፓወርፖይንት መልክ ማቅረብ ቀላል ነው። ነገር ግን ይህ መጽሐፍ ሲዘጋጅ በጣም በጥንቃቄ የተዘጋጀ መጽሐፍ ነው። ብዙ ጊዜ ቴክስት ቡክስ መማሪያ መጽሐፍት ሲዘጋጁ በጣም በከፍተኛ ጥንቃቄ ስለሆነ የተጻፉ ነገሮችን እያንዳንዳቸውን አንደርስታንድ እያደረጋችኋቸው እየተረዳችኋቸው ማለት ነው። በዛ መንገድ ብትማሩ ወይም ብታጠኑ በዛው ልክ የቋንቋ ችሎታችሁን አእምሯችሁ ጋር ወይም ጭንቅላታችሁ ውስጥ ያለውን ቮካብለሪም ማሳደግ ትችላላችሁ። ስለዚህ የሆነ ነገር ስትናገሩ ኤክስፕሌን ለማድረግ ቃል አያጥራችሁም ማለት ነው። በዛ መንገድ ነው እኛም የተማርን ማለት ነው። ስለዚህ ሁማን ራይትስ ዋት ዱ ዩ ቲንክ አባውት ሁማን ራይትስ? የሰብአዊ መብት ሲባል ራይት ማለት ምንድን ነው? መብት ነው አይደል? ራይት ከዚህ በፊት ቀኝ ሲባል ነው አይደል? የምታውቁ ሌፍት ራይት። ኤኒዌይ ያ ሁማን ሲባል ምን ማለት ነው? ሁማን ሰው ማለት ነው አይደለ? ስለዚህ የሲቲዝንሽፕ ኤጁኬሽን 5ኛው ዩኒት ሁማን ራይትስ ይላል። ሌትስ ሲ ፍሮም ዘ ኢንትሮዳክሽን ኖርማሊ በዚህ ዩኒት this unit is entirely ምን ማለት ነው? entirely ማለት ሙሉ ለሙሉ ማለት ነው። fully completely devoted ማለት እንግዲህ ለዚህ የተሰጠ ነገር for example you are devoted to study your education for example ጊዜያችሁን ከጊዜ ጋር የተገናኘ ነው devoted ሲባል። ስለዚህ የሆነ ከሴክሽን ከቦታ ጋር የተገናኘ ነው devoted ሲባል። ስለዚህ ይሄ ዩኒት ኖርማሊ የተሰጠው ለምንድን ነው? it is to the basic መሰረታዊ አይዲያ ሐሳብ of human rights ሰብአዊ መብቶችን የሰብአዊ መብቶችን መሰረታዊ የሆኑ ጉዳዮችን እንድትረዱና ከነዚህ ጋር ተዛማጅነት ያላቸውን ነገሮች በዚህ ዩኒት human rights የሚባለው ነገር እንዴት ነው በአእምሮ ጽንሰ ሐሳብ ውስጥ የሚገባው ወይም ደግሞ እንዴት ነው ጽንሰ ሐሳቡ የሚመጣው? ሰው ዝም ብሎ ለምን አይኖርም? ስለ መብት ለምን ይጨነቃል? ከዛ ስለ ሰብአዊ መብት ለምን ይጨነቃል? ይሄ human right ሰብአዊ መብት። ሰው ለምን ተፈጥሮ ዝም ብሎ አይኖርም? ስለ መብት ለምን ያስጨንቀዋል? in this unit human rights are conceptualized as the birthrights of everyone. ማንም ሰው birthright ማለት ነው። birthright በመወለድ የመወለድ መብት ማለት ነው። birthright ሲባል የመወለድ መብት ማለት ነው አይደል? birthrights of everyone ሲባል ማንም ሰው በመወለዱ የሚያገኛቸው። ስለዚህ ይህን ትምህርት ስትማሩ የመጀመሪያችሁ ስለሆነ ብዬ ነው። ከዚህ በኋላ በሚኖሩ ዩኒቶች ላይ ወይ ደግሞ የሚኖሩ ግሬዶች ላይ ዛትማች እንደዚህ ፎከስ አላደርግም። ጀስት ፈጠን ላለው ማለት ነው። ስለዚህ ይሄንን ቻናል ብትከታተሉ ሞር ታተርፋላችሁ። ኤኒዌይ it is conceptualized as a birthright of everyone. አንድ ሰው ከተወለደ immediately ከተወለደ ጀምሮ የሚኖረው መብት ነው። መብት ምንድን ነው? መብት እስካሁን ድረስ በነበረን ትምህርት መብት ግዴታ እያልን ስናወራ ነበር። መብት ማለት ምን ማለት ነው? የሆነ ነገር ማድረግ ስትፈልጉ የሚፈቀድላችሁ ሲሆን that is your right። የሆነ ነገር የማድረግ ፍላጎት፣ የማድረግ ፈቃድ፣ የማድረግ ይሁንታ ማለት ነው right ማለት። አንድ ሰው ከተወለደ ጀምሮ የሆነ ነገር የማድረግ ይሁንታ አለው። ይሄ ነገር
ምንን መሰረት ሳያደርግ ነው ለሁሉም ሰው የተፈቀደ የሚሆነው? ቀለም ሲባል ማለት ነው የቆዳ ቀለምን፣ ጀንደር፣ ሴክስ የሚባሉ አሉ። እንግዲህ ጀንደር ማህበራዊ ትርጉም ነው ይላል። እንግዲህ ጀንደር፣ ሴክስ ደግሞ ባዮሎጂካል ነው፣ ወንድ ሴት። ኤኒዌይ ፖለቲካል ዲፍረንስ ኦር ፖለቲካል አይዲዮሎጂ አንድ ሰው የሆነ ፓርቲ አባል ስለሆነ ስላልሆነ ሂውማን ራይት አይኖረውም ወይም ይኖረዋል የሚባል አይደለም። ለሁሉም ሰው በጾታ በቀለም ሰዎች በሚሰጡት ወንድ ሴት ብለው በሚተረጉሙት በምንም አይነት ሁኔታ ልዩነት ሳይደረግበት ለሁሉም ከተወለደ ጀምሮ የሚሰጠው ይሁንታ ነው። ኔክስት ታይም when you will study about law you will face what birth is. birth even መወለድ ምን ማለት ነው? ከመቼ ነው የሚጀምረው? ምክንያቱም አሁን እናንተ ሜቢ ሶሻል ኦር ናቹራል የሚባለው ዲቪዥን ላይ ገና ስለሆናችሁ ሰው ተወለደ የሚባለው መቼ ነው? ምክንያቱም ለምሳሌ ሰዎች ማህፀን ውስጥ የሚያድጉ አሉ፣ በቴስት ቲዩብ ውስጥ ደግሞ ላቦራቶሪ ውስጥ የሚያድጉ አሉ። ኖርማሊ ሰው ተወለደ የሚባል መቼ ነው? በሁለቱም ኬስ ተወለደ ነው። አንዳንዴ ደግሞ ሰዎች ምን ሆነው ይወለዳሉ? በምጥ ይወለዳሉ፣ ወይም በሲሴሪያል ኦር ሲሴክሽን የሚባል ደግሞ አለ። ኤኒዌይ መወለድ ራሱ መቼ ነው? አንድ ሰው ተወለደ ካልን በኋላ መብት ይጀምራል አይደለ? መብት ይኖራል ብለናል። እንግዲህ ተወለደ የምንለው ግን መቼ ነው? ለእንደዚህ አይነት መልሶች የህግ ትምህርት መታጠኑ ከሆነ እዛ ጋር የምታገኙት ይሆናል። ኦኬ ሶ ስለዚህ ይሄ ሴክሽን በአጭሩ it will briefly address the relevance of implementing human rights. የሰብአዊ መብትን ማስጠበቅ ምን ጥቅም አለው? አሁን እናንተ የሰብአዊ መብት አላችሁ የላችሁ? የለንም ካላችሁ ሰው አይደላችሁም ማለት ነው። ስለዚህ ሰው በመሆኑ አንድ ሰው የሚሰጠው መብት ነው ካልና ያለምንም ቅድመ ሁኔታ ከተወለደ ጀምሮ የሚያገኘው ፈቃድ ነው ማለት ነው። ስለዚህ እነዚህንን መብቶች ማግኘት ምን ይጠቅመዋል? ለአንድ ሰው፣ ለአንድ ሀገር፣ ለአንድ አካባቢ፣ ለአንድ ግሩፕ ምን ይጠቅመዋል? በዚህ ዩኒት የምናያቸው እነዚህን ነው። This unit will also discuss that the fact that the state ማለት ሀገር ነው አይደል? has the primary responsibility to protect human rights. ሰብአዊ መብትን በቅድሚያ የማስከበር መብትና ወይም የማስከበር ኃላፊነት፣ ሪስፖንሲቢሊቲ ማለት ኃላፊነት ማለት ነው አይደል? እንዲያደርገው የተሰጠው አደራ፣ that's responsibility. ሀገር ቅድሚያ ይህን ሰብአዊ መብት እንድታስከብር ቅድሚያ ይሰጣታል። ከዛ ቀጥሎ ኢንተርናሽናል ኮሚኒቲ፣ ዓለም አቀፍ አንዳንድ ሀገራት ዝም ሊሉ ይችላሉ፣ ወይም ደግሞ የሀገራት መንግስታት የሰብአዊ መብትን ላያከብሩ ላያስከብሩ፣ እንዲሁም እነሱ ሰብአዊ መብትን የሚነጥቁ ሊሆኑ ይችላሉ። ስለዚህ አንድ ሰው በተፈጥሮ የተሰጠውን ሰው በመሆኑ ያገኘውን መብት ሊነጠቅ ይችላል። ሳይከበርለት ሲቀር ተነጠቀ እንላለን። ስለዚህ ምናልባት መንግስታት ይህን ነገር ማድረግ ቢሳናቸው ዓለም አቀፍ ማህበረሰብ ይባላል፣ ኢንተርናሽናል ኮሚኒቲ። ስለዚህ የሌላ ሀገር ሰዎች ተው ይላሉ። ለምሳሌ አሁን በተለምዶ የሚታወቀው አሜሪካ ብዙ ሀገራት ላይ የሚፈጠሩ ችግሮችን ተው ትላለች። የሌሎች ሀገራትን መንግስታት ጣልቃ ይገባሉ። ያ አንዱ ኢንተርናሽናል ኮሚኒቲ ማለት ኃላፊነት ስላለባቸው ምን አይነት ኃላፊነት ነው ያለባቸው? ግን ህጋዊ ኃላፊነት አይደለም፣ ሞራል ሪስፖንሲቢሊቲ። ሞራል ማለት ምን ማለት ነው? ሞራል አንድ ሰው ሞራል አለው ሞራል የለውም ማለት ነው። ነውር ነው ነውር አይደለም የሚባል ነገር ታውቃላችሁ አይደል? እንዲህ አይነት ነገሮችን ለማስከበር መንግስታት የማይችሉ የሆነ እንደሆነ
if the state fail to do so ይህን ነገር ማድረግ የማይችል ከሆነ ዓለም አቀፍ ማህበረሰብ ወይም ሀገራት ሌሎች ሀገራት ይህን እንዲያስከብሩ የሞራል ሪስፖንሲቢሊቲ ይኖራቸዋል። በዚህ ዩኒት እንድታውቋቸው የሚጠበቁ ነገሮች አሉ። ስለዚህ አንድ ስታነቡ የምመክራችሁ ነገር የተሻለ ብዬ የማስበው ኖት መጻፍ አስፈላጊ ነው። አንድ ሰው ኖት ሲጽፍ ሁለቴ እንዳነበበ ይቆጠራል። አንዴ ዝም ብሎ ማንበብና መጻፍ የተለያዩ ነገሮች ናቸው። ብዙ ጊዜ የሚጽፍ ሰው ከሚያነብ ሰው የተሻለ ያውቃል። ያ ዞሮ እንደዛ ነው። ሞር በጻፋችሁ ቁጥር አእምሯችሁ እንደገና ስፖርት እየሰራ የማንበብ ስፖርት እየሰራ ስለሆነ የተሻለ ትረዳላችሁ ማለት ነው። በዚህ ታውቃላችሁ ተብሎ የሚታሰበው the right to life በህይወት የመኖር መብት፣ the right to liberty ማለት ነፃነት፣ በነፃነት የመንቀሳቀስ በነፃነት የመኖር መብት፣ በባርነት ያለመኖር ማለት ነው አይደለም። the right to life ሲባል the right not to lose life ማለት ህይወትን አላግባብ ያለማጣት። ስለዚህ ሰዎች በሰዎች ህይወት ግን ይፈርዳሉ አይደል? መንግስታት በሰዎች ህይወት ላይ ይፈርዳሉ። የሞት ፍርድ ይፈርዳሉ አይደለም? ይሰቀላሉ። ብዙ ነገር the right to liberty the right to equality እኩልነት፣ እኩል የመሆን ፍሪደም ኦፍ ሙቭመንት በነፃነት የመንቀሳቀስ ይሄም አንድ ሰብአዊ መብት ነው። the right to privacy ማለት አንድ ሰው የግል ሚስጥሮቹ የመጠበቅ፣ ስሙን አላግባብ ያለመጠየቅ፣ በየቦታው አላግባብ አለመፈተሽ፣ ቤቱ አለመበርበር፣ ደብተራችሁ አለመፈተሽ፣ ትምህርት ቤት ካልሆነ ስለዚህ ከግቢ እንደወጣችሁ ሰንበዴ መጥቶ እስቲ ደብተራችሁ ብሎ ቢል መስማማት የለባችሁም። because you have a human right to your privacy. Freedom of religion. So everyone has the right to exercise his or her own belief. ማንም ሰው ያመነበትን ማንኛውንም ነገር በድንጋይ ቢያመልክ፣ በዛፍ ቢያመልክ፣ በምንም ቢያመልክ እሱን ማድረግ ይችላል። ፍሪደም ኦፍ ኦፒኒየን ነው። አንድ ሰው በየትኛውም ሁኔታ ሀሳቡን የመግለጽ፣ ስህተት የመሆን፣ ትክክልም የመሆን መብት አለው። ስህተት ሲሰራ ወይም ስህተት ሲናገር እንዲሳቅበት ወይም ደግሞ ትክክል አይደለም እንዲባል ወይም ትክክል አይደለም እንዲሉት ሌሎች ሰዎች መብት የላቸው። እነዚህን ነገሮች አንደርስታንድ ማድረግ አስፈላጊ ነው። ሁልጊዜ በየዩኒቱ መጀመሪያ አካባቢ ያሉ ነገሮችን እንደዚህ በዚህ መንገድ ልክ መጽሐፍም ስታነቡ መጀመሪያው ፔጅ ላይ ያለ ነገር በጣም ቬሪ ኢምፖርታንት ሴክሽን ነው። ስለዚህ እሱን አንደርስታንድ ታደርጋላችሁ። በጣም አሪፍ። የመጀመሪያው ኮንሰፕት ኦፍ ሂውማን ራይትስ የሰብአዊ መብት ጽንሰ ሀሳብ እንዴት ሊታሰብ ይችላል? ጽንሰ ሀሳብ ማለት አሁን አንድ ሰው ይጸነሳል አይደል? አንድ ሰው ይጸነሳል። እናንተ የሆነ ነገር አሁን 7ኛ ክፍል ናቸው አይደል? 8ኛ ክፍል መሆንን ታስባላችሁ። how can you conceptualize being grade 8? እንዴት ነው ግን ታዲያ ዝም ብሎ ኮንሰፕቹዋላይዝ ማለት ነው? እንደ ነቢያት ዝም ብሎ ማሰብ አይደለም ኮንሰፕቹዋላይዜሽን አይደለም። you have to based on something. you have to know something before conceptualizing other idea. ሐሳብን ሐሳብ እንዲያመጣው መጀመሪያ የሆነ የታወቀ ሐሳብ መኖር መቻል አለበት። if you are not attending grade 7 properly, so you may not normally join grade 8. So you can't conceptualize grade 8. So in order to be grade 8, so you have to attend grade 7 properly, just like that. So in order to conceptualize something, you have to know something before anything else, just like that. So how can you conceptualize human rights? So እንዴት ነው ሰዎች አሁን እንግዲህ በጣም if you are just ቅድም አንድ ደግሞ የረሳኋችሁ ነገር አለ። ፊሎሶፊ የሚባል ትምህርት አለ፣ ፍልስፍና። እዛ ዲፓርትመንት ብትገቡ ወይም
ፈላስፋ ሲባል ሰምታችሁ ታውቃላችሁ? ለምሳሌ አርስቶትል፣ ሶቅራጥስ የሚባሉ ፈላስፎች ሰምታችሁ ታውቃላችሁ? እነሷም ፈላስፎች ናቸው። ስለሆነ ሀሳብ ሰውን ችግር ስለገጠመው መፍትሄ ስለማምጣት ብቻ አይደለም የሆነ ነገር የሚታወቀው። ሰዎች በሆነ ሀሳብ ላይ ይመራመራሉ። ሲመራመሩ ደስተኞች ናቸው አይደለም? ጀስት ላይክ ዛት ሶ human rights are now commonly understood as fundamental rights to which a person is naturally entitled. ሰብአዊ መብቶች ማለት በተለምዶ የምንረዳቸው ልክ እንደ መሰረታዊ መብቶች ነው። አንድ ሰው በተፈጥሮ የሚሰጠው ወይም የሚያገኘው ኢንታይትልድ ማለት የሚሰጠው ወይም የሚያገኘው የሀብቱ ጀስት ትራንስሌት ኮንቴክስቹዋሊ rather than just using the dictionary meaning. You have to contextualize ማድረግ simply because she or he is human being. አንድ ሰው በመሆኑ በተፈጥሮ ሰው በመሆኑ ሰው ማለት እንግዲህ ምን ማለት ነው? We are not talking about his color. We are not talking about his sex, or we are not talking about his height, or we are not talking about whether he is fat or thin. Just we are talking about whether he is a human being or something other animal. So እንስሳት ከሆኑ ሰብአዊ መብት የላቸው ሰው አይደሉም። የእንስሳት መብት አለ ኖርማሊ፣ ግን አሁን በዚህ ሲቲዝንሽፕ የሚባለው ነገር ላይ ለጊዜው ያለ የሰብአዊ መብት የሰዎችን መብት ሰው መሆኑ በተፈጥሮ የሚያገኘው ሊከበርለት የሚገባ አለዛ ካልተከበሩለት ሰው መሆን አይችልም ማለት ነው። አይደለም ባጭሩ ያ ሰው እግዚአብሔር ፈጥሮታል። የፈጠረውን ነገር እዚህ ምድር ላይ ሰርቫይቭ ያደርግ ዘንድ የግድ እነዚህ መብቶቹ ሊከበሩለት ይገባል ማለት ነው። So the rights that are inherent, እነዚህ መብቶች ምንድናቸው? ኢንሄረንት ናቸው። ኢንሄረንት ማለት የሚሰጥ ማለት ነው። ኢንሄረንት የሚሰጥ አብረው የሚመጡ ኢን ዘ ሚር ፋክት ምንን በተመለከተ እውነት ብቻ ነው። ሚር ማለት ኦንሊ ማለት ነው። ኦንሊ ሶ ምንን በተመለከተ ሰው በመሆኑ ብቻ ሰው ሲሆን አንድ ሰው ኢሚዲየትሊ ይሄን መብት ያገኛል። ሶ ዘ ኮንሴፕት ኦፍ ሂውማን ራይትስ ቤዝድ ኦን ዘ ቢሊፍ ዛት የዚህ የሰብአዊ መብቶች ጽንሰ ሀሳብ ከምን የመነጨ ይመስላችኋል? ማንም ሰው ኤቭሪ ሂውማን ቢንግ ኢዝ entitled to enjoy his or her rights without discrimination. ያለምንም ዲስክሪሚኔሽን ማለት ማገለል ማለት ነው። መገለል አንተ እንዲህ አይደለህም ተብሎ አሁን ለምሳሌ እናንተ 7ኛ ክፍል ናችሁ። ከ8ኛ ክፍሎች ጋር አብራችሁ ብትሆኑ ነው 7ኛ ክፍሎች ወደ ክፍላችሁ ሄዱ ተገለላችሁ ማለት ነው። የ8ኛ ክፍል ፈተና እየተፈተኑ እናንተ ምን ትሰራላችሁ? ወይ ደግሞ ከ1ኛ ክፍል ጋር ብትቀላቀሉ 8ኛ ክፍሎች 7ኛ ክፍሎች ውጡ ትባላላችሁ አይደል? ተገለላችሁ ማለት ነው። that is any discrimination. It's not only negative but also it may have its own context. It's like that anyway. ይሄ ሰብአዊ መብት የሚባለው ያለምንም መገለል ያለምንም ዞር በል ሳይባል ያ እኩል ሊኖሩት ወይም ሊከበሩለት የሚገቡ መብቶች ናቸው። ኦኬ ሶ ይሄ ከሆነ it is important to note that ምንን መገንዘብ ያስፈልጋል? they are basic rights መሰረታዊ መብቶች ናቸው። ስለ መብት ካወራን ስለ ህግ ካወራን መጀመሪያ እነዚህ ነገሮች መከበር መቻል አለባቸው። ሶ እናንተ ሰብአዊ መብታችሁ ሳይከበር ለምሳሌ ይሄንን ቪዲዮ አትከታተሉ። ሰብአዊ መብታችሁ ሳይከበር ኖርማሊ ወደ ትምህርት ቤት አትሄዱም፣ ወደ ቤታችሁ አትመለሱም፣ ቤታችሁን አታገኙትም። የእናንተ የሆነው ነገር የእናንተ ነው ተብሎ አይከበርላችሁም አይደለም? ያ ሶ
ስለዚህ እነዚህ መሰረታዊ መብቶች ናቸው እና ነፃነቶችም ናቸው that belong to every person in the world ዓለም ላይ ያለ እንግዲህ it's not only for Ethiopians or it is not only for Americans or it's not only for any other citizen የሌላ ሀገር ዜጋ ስለሆነ ሰው ብቻ የሚሰጥ አይደለም። ፈረንጅ ስለሆነ ሀበሻ ስለሆነ አይደለም። የሆነ ክልል አባል ስለሆነ የሆነ ክልል፣ አማርኛ ቋንቋ ተናጋሪ ስለሆነ ስላልሆነ አይደለም። እንግሊዝኛ ስለቻለ ስላልቻለ አይደለም። ዓለም ላይ ያለ ማንኛውም ፍጥረት ሰው የሆነ ሰው ማለት ነው። ሰው የሆነ ሰው የግድ እነዚህ መብቶችና ነፃነቶች ሊከበሩለት ያስፈልገዋል። ከመቼ እስከ መቼ ነው? ፍሮም በርዝ ቱ ዴስ ከተወለደ ጀምሮ እስከሚሞት ድረስ የሞተ ሰው መብት የለውም ማለት ነው። ስለዚህ መብት የለውም ማለት ሀብት ንብረት ካለው ሀብት ንብረቱ ይከበርለት የነበረው ላይከበርለት ይችላል። ሌሎች ሰዎች ይወስዱበታል አይደለም፣ ሊወረስ ይችላል። ያ ኤኒዌይ ቅድም እንዳልኳቸው አሁንም የህግ ትምህርት ስትማሩ ሞት ግን መቼ ነው? ኤኒዌይስ እንደዛ ነው። ዘይ አፕላይ ሪጋርድለስ ኦፍ ዌር ዩ አር ፍሮም። ሪጋርድለስ ማለት ምንም ሆነ ምን ማለት ነው። ምንም ሆነ ምን ስለምን ይሰራል? ዘይ አፕላይ ለሁሉም ይሰራሉ። ምንም ሆነ ምን ከየትም እና ከየትም ማለት ነው። ዌር ዩ አር ፍሮም ከየትም ብትሆን ዋት ዩ ቢሊቭ ምንም እመን፣ ምንም አምልክ፣ ምንም አምልኩ ኦር ሃው ዩ ቹዝ ቱ ሊቭ ዩር ላይፍ ህይወታችሁን በምንም መንገድ ምሩ። እነዚህ ሰብአዊ መብቶች ግን ሁልጊዜ ይኖሯችኋል። በህንፃ ቤት ብትኖሩ፣ በሸራ ቤት ብትኖሩ፣ መሬት ጉድጓድ ውስጥ ቆፍራችሁ የኖራችሁም ቢሆን፣ ጣሪያ ላይ ወጣችሁ፣ ዛፍ ላይ ወጣችሁ የኖራችሁም ቢሆን you need these human rights to be respected. Okay? So human rights mean those values that reflect respect for human life and human dignity. መሰረታዊ ነገር ይሄ ነው። እነዚህ ሰብአዊ መብቶች ማለት እሴቶች ናቸው። ምንን የሚያመለክቱ? ዘይ ሪፍሌክት ኦር ዛት ሪፍሌክት። እነዚህ እሴቶች ምንን የሚያመለክቱ ናቸው? የሰው ልጆችን ህይወትና የሰውነት ክብር መስጠትን የሚያመለክቱ ናቸው። ሰብአዊ መብቶቹ ያልተከበሩለት ሰው መጀመሪያ መብቱ አልተከበረም ሳይሆን ሊባል የሚገባው ሰውነቱ ተከዷል ማለት ነው። ሰው አይደላችሁም ማለት ነው። ሰብአዊ መብታችሁ አልተከበረም ማለት ሰው አይደላችሁም ማለት ነው። የመጀመሪያው ስለ ሀብት፣ ስለ ንብረት፣ ስለ ሀገር የሆነ ነገር ስለመፈለግ፣ ስላለመፈለግ፣ ትምህርት ስለመማር፣ ስራ ስለመያዝ፣ ከዚህ ሁሉ ነገር የሚቀድመው ነገር ምንድን ነው? የሰብአዊ መብቶቻችን ተከብረዋል ወይስ አልተከበሩም ነው። አለቀ። ካልተከበሩ ሰውነታችን አልተከበረም፣ ተክዷል ማለት። ስለዚህ ጽንሰ ሀሳቡ ይሄ ትምህርት እንድትማሩት ተፈልጎም ሲመጣ የሌላ ሀገር ልሂቃን ሰዎች ሲያዘጋጁት የሰው ልጅ መጀመሪያ መከበር አለበት። ክብር ከሌለው መማር፣ የሆነ ነገር መመራመር፣ ነገ ለሚመጣው ትውልድ ማሰብ ለማን ነው የሚያስበው? አሁን ላለው ክብር ከሌለው ነገ የሚመጣው ለማን ነው የሚያስበው? ለማን ነው? ምን አይነት ኢንቬንሽን፣ እንዴት ነው እንቅልፉን አጥቶ ነገ ስለሚመጣው ሰው የሚመራመር? ለምሳሌ 7ኛ ክፍል ከሆናችሁ ስለምን ታውቃላችሁ? ስለ ፓይታጎረስ ቴረም ታውቃላችሁ? ስለ ዳልተን አቶሚክ ቲዎሪ ታውቃላችሁ? ቢያስ ኦኬ። ስለነ ዶክተር አክሊሉ ለም ሜቢ ኤኒዌይ እነዛ ሰዎች በጊዜያቸው ለምሳሌ አምፑልን የሰራው ሰውዬ በጣም ብዙ ጊዜ የሚታወቀው እሱ ብዙ ጊዜ አልተጠቀመበትም፣ ግን ፈጥሮት ሄደ። ለሰውነት ክብር ባይኖረው ያን አምፑል ማን እንዲጠቀምበት ፈልጎ ይሰራዋል? ያ በጣም ቬሪ ኢምፖርታንት ናቸው እነዚህ
የሰብአዊ መብቶች ማለት ነው። ሰው ነገር ግን it is however it is very important to note that rights and duties are two sides of the same coin። አሁን ሳንቲም ቢኖረኝ ያሳያችሁ ነበር። ሳንቲም የለኝም። two sides of a coin ዘውድ ጎፈር መብትን ብቻ አይደለም እንግዲህ ሰው ለምሳሌ የኔን መብት ለማስከበር እናንተ የኔን መብት የማክበር ምን አለባችሁ? ግዴታ አለባችሁ ማለት ነው። just like that መብቱ እንዲከበርለት አንድ ሰው ግዴታውን መወጣት አለበት፣ ወይም ግዴታውን ከተወጣ የግድ መብቱ መከበር አለበት ማለት ነው። በቃ አንዱ ይቀድማል የሚባል ነገር የለም እዚህ ጋር። አንተ ዝም በል እኔ ላውራ የለም። ወይም ሰው እናያቸዋለን። ሂውማን ራይትስ የትኞቹ እንደሆኑ ስለምና የዛ ጋር ግልጽ ይሆንላቸዋል በተሻለ መንገድ። ኤኒዌይ መብትን ለማስከበር ግዴታን መወጣት አስፈላጊ ነው። ስለዚህ ሰውነትን ማክበር ሲባል ግዴታን መወጣት ያስፈልጋል፣ መብትን ብቻ አይደለም። ኤቭሪ ራይት ሆልደር ማንኛውም እነዚህ ሰብአዊ መብት ያሉት ሰው ምን አለበት? ሃዝ ዘ ሪስፖንሲቢሊቲ ኃላፊነት አለበት። ምን የማድረግ ቱ ሪስፔክት ዘ ራይትስ ኦፍ አዘርስ የሌሎችን መብት ሌሎችን ሰውነት የማክበር ግዴታ አለበት። ሌሎችን ሰዎች እንደ እንስሳ ቆጥሮ እሱ ሰው ሊሆን አይችልም አይደለም። እነዚያም ሰው የሰብአዊ መብታቸው እንዲከበርላቸው ይፈልጋሉ። ዛትስ ሲቲዝን የሚባለው ጽንሰ ሀሳብ ዜግነት የሚባለው ነገር ሰዎች ናቸው አይደለ? ያ ሰዎች ሂውማንስ ናቸው፣ ግን በህግ ነው ይሄ ዜግነታቸው የተሰጠ የሀገር አባልነት እንደሆነ ከዚህ በፊት ተነጋግረናል። ሲቲዝንስ ሹድ ኖት ኦንሊ ኤክሰርሳይዝ በአንድ ሀገር ውስጥ ያሉ ዜጎች ማለት ነው። እንግዲህ ዜጎች ሲባል በአንድ ሀገር ውስጥ ያሉ ሰዎች ማለታችን ነው። ሹድ ኖት ኦንሊ ኤክሰርሳይዝ ራይትስ መብቶቻቸውን ብቻ አይደለም ኤክሰርሳይዝ የሚያደርጉ ነገር ግን ምናቸውንም ዲስቻርጅ አለ መወጣት ማለት ነው። መወጣት ዜር ራይትስ ወይም ዜር ዲዩቲስ ኤንድ ሪስፖንሲቢሊቲስ ግዴታቸውንም ኃላፊነታቸውንም ማድረግ የሚገባቸውን ነገር ለምሳሌ ዜጎች የደህንነታቸው ወይ ደግሞ ሚስጥራቸው የመጠበቅ መብት አላቸው። አት ሴም ታይም ደግሞ ምን ግዴታ አለባቸው? የሌሎችን ሚስጥር የመጠበቅም ግዴታ አለባቸው። ሰው የራሱን ሚስጥር እንዲጠበቅለት የሌሎችም ሰዎች ሚስጥር መጠበቅ አለበት። የትኞቹ ናቸው? የተወሰኑትን የሰብአዊ መብቶች ስናይ ቅድም በዘረዘርነው መሰረት በህይወት የመኖር መብት፣ የነፃነት እኩልነት፣ በነፃነት የመንቀሳቀስ ደህንነቱ ወይም ሚስጥሩ የመጠበቅ ኦንላይንም ሊሆን ይችላል። ሰንበዴ ጓደኛችሁ ለምሳሌ የሆነ የማይታወቅ ሰው የከሌባን ነው ስሙ ንገረኝ፣ እድሜው የት ነው፣ የማን ልጅ ነው ቢል ይህን ነገር ያ ጓደኛችሁ እንዳይናገር የሚያስገድደው የእናንተ ሰብአዊ መብት ስላላችሁ ነው። አንድ ሰው ያለሱ ፈቃድ ስሙ፣ እድሜው፣ ቤተሰቡ ኦቨርኦል ስለሱ ማንኛውንም ኢንፎርሜሽን ለሌላ ሰው ያለ መሰጠት መብት አለው በተገቢው ወይ ደግሞ ይሄ መብት ባለው አካል እስካልተፈለገ ድረስ። ፍሪደም ኦፍ ሪሊጅን ማንኛውንም ሃይማኖት የመከተል የማምለክ አንድ በባለፈ አንድ ፍቅር ሲዝም የሚባል ታውቃላችሁ አይደል? ብዙ ሰው በጣም ሲተቸው ነበር። ለምንድን ነው ምናምን፣ ግን እሱ መብት አለው ካመነበት መብት አለው። በሀገሪቱ ህገ መንግስት፣ አሁን ስለ ህገ መንግስት አሁን አታውቁም ገና ነው። እነዚህ መብቶች ሊከበሩ የሚችሉበት አንዱ ኢንስትሩመንት ህገ መንግስት ሲኖር ነው። ኤኒዌይ ፍሪደም ኦፍ ኦፒኒየን ሌላው ነው፣ ሀሳብን በነፃነት የመስጠት። ዘር ኢዝ በጣም ቬሪ ኢንትረስቲንግ ስቶሪ አለ። ይሄንን ታነቡታላችሁ። ሰብአዊ መብት ምን እንደሆነ እንዴት እንደሚያስፈልግ ምንድነው የሚለው። ሁለት ወንዶች አንድ ህንፃ ላይ ጀስት እንደ ኮንዶሚኒየም የማስቡት ስታነቡ ያንን ነገር ነው የምታገኙ። እየኖሩ እያለ ኖርማሊ አንድ በጣም አሰቃቂ ድምፅ ይሰማሉ። የሆነች ሴት ነች። ምንድን ነው ይሄ ነገር? እነዚህ ሰዎች ሁልጊዜ ልምድ አላቸው የሆነ ነገር ሴንስ የማድረግ የማዳመጥ ምን የተካሄደ ነው ምናምን ማለት እና
አሁንም ድምፅ ይሰማሉ። በጣም 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 የሚረብሽ ድምፅ ይሰማሉ። ምንድን ተፈጠረ ብለው እዛ ህንፃ ላይ ሲሄዱ ልጅቷ በጣም አደገኛ ሁኔታ ውስጥ ነው ሆና ያገኟት። በጣም ተጎድታለች። ሲያዩት እንደተጎዳች ያስታውቃል። መጨረሻ ላይ ይረዷታል ከዛ ሁኔታ እንድትወጣ። አሁን ያ ለሰዎች ማሰብን የተመለከተ ነገር አለው። ኖርማሊ ይሄ ነገር አሁን ላይ ይሄን ነገር እናድርግ ብንል ብዙ ነገር ግን ያው በራሳችን ላይ ሊመጣ እንደሚችል ማሰብ ያስፈልጋል። ምን ማለት ነው? ለሰዎች የሰብአዊ መብት መከበር በእርግጥ የመጀመሪያው ኃላፊነት ያለበት መንግስት ነው ብለናል። ወይም ደግሞ የአንድ ሀገር መንግስት ነው ወይም ኢንተርናሽናል ኮሚኒቲው ነው ብለናል እንጂ አሁን አንድ ግለሰብ ሌላ ሰው ግለሰብ ግዴታውን ሊወጣ ይገባል፣ ሊያከብርለት ይገባል። አሁን ያችን ህፃን ልጅ ሌላ ሰው ደብድባት ከሆነ እንዳይደበድባት ግዴታ ይኖርበታል እንጂ ሌላው ሰው ለምን ብሎ የማለትም ዛትማች ኃላፊነት ላይኖርበት ይችላል። ግን ኤኒዌይስ እስቲ አንብቡትና ምን ታስባላችሁ? ኮሜንት አድርጉ፣ እንነጋገርበታለን። So yeah, that is about the first section, which is conceptualizing human rights. So we have seen why we need human rights, and it's equivalent with that when we talk about we need human rights, at the same time we are saying that we need to be recognized as humans. ሰብአዊ መብቶች ያስፈልጉናል ብለን ስንል ሰውነታችን ይታወቅልን እያልንም እንደሆነ ማሰብ አስፈላጊ ነው። አንድ ሰው ሰብአዊ መብቶቹ ሳይከበሩ ሌላ ነገር አይመጣም። ባይለብስ፣ ባይበላ፣ ባይጠጣ መጀመሪያ ሰብአዊ መብቱ መከበር አለበት። ቅድም የዘረዘርናቸው መብቶች መከበር አለባቸው። So the second section of this unit is all about which is features of human rights. ምን አይነት ባህሪያት አላቸው እነዚህ ሰብአዊ መብቶች? ፊቸርስ ሲባል it is about characteristics፣ ባህሪ feature, something that differentiates from other things. maybe ብዙ መብቶች ይኖሩ ይችላሉ። ከነዛ በተለየ እነዚህ ሰብአዊ መብቶች በምን ይለያሉ? እነሱን የምናይ የመጀመሪያው በጣም ለየት የሚያደርገው ፊቸር human rights are universal። ዩኒቨርሳል ማለት ዓለም አቀፋዊ ናቸው ወይም ይፋዊ ናቸው ወይም የትም ቦታ ያሉ ናቸው። ልክ ፀሐይ አሁን ዩኒቨርሳል ናት አይደል? የት ሀገር ነው ያለችው ፀሐይ? አንድ ናት አይደል? ፀሐይ እንግዲህ ሳይንስ በነገረን መሰረት ፀሐይ አንድ ናት። ስለዚህ የት ነው ያላች? የት ነው የምታበራው? የምታበራበትና የማታበራበት ሰዓት አለበት። ለምሳሌ ሰዓት ግን መዳረሻ አላት። ኖርማሊ የሆነ ቦታ ብቻ ቁጭ የምትልበት that is ዩኒቨርሳል ስለሆነች ፀሐይ የትም ቦታ አለች። just like that human rights are as well universal ናቸው። human rights are rights we have simply because we exist as human being። ሰው ሆነን እያለን እስከሆነ ድረስ ሊኖሩን የሚገቡ መብቶች ናቸው። ስለዚህ ዩኒቨርሳል ናቸው ማለት these rights are inherited to us all። ለሁሉም ቀደም ባልኳችሁ በየትኛውም ዘር ሊሆን ይችላል፣ የቆዳ ቀለም፣ ጾታ፣ ብሔር ሊሆን ይችላል፣ ወይም ማህበራዊ መነሻ የከሌ ዘር የሚባልም ቢሆን ይሄ መብት አለው። ሃይማኖት፣ ቋንቋ ወይም ዜግነት ኢትዮጵያውያን ከአሜሪካውያን ያነሰ ሰብአዊ መብት የላቸውም። እድሜ ወይም የአካል ጉዳት እነዚህ ነገሮች ለሁሉም ይሰራሉ። በቦታም በአፈጣጠርም በአመለካከትም ልዩነት የማይደረግበት ወይም ልዩነት የማይደረግባቸው መብቶች ናቸው እነዚህ ሰብአዊ መብቶች። the universality character ይሄ ይፋዊ ወይም ለሁሉም የሚሆኑት አይነት ባህሪ ምንን ያመለክታል? calls for the respect and protection at all places and times። ዩኒቨርሳሊቲ በጊዜም ነው፣ ማታም፣ ቀንም፣ ጠዋትም፣ ምሽትም ኤኒታይም መከበር የሚፈልጉ ናቸው። ሰው አየ አላየ አይደለም። በቦታም የትም ሀገር
ውሃም ላይ ይሁን የብስ ላይ የሚሆን ዛፍ ላይ የሚሆን ምንም አየር ላይ የሚሆን አየር ላይ ሲበር ያየሁትን ሰው በመታው ምንም ችግር የለም የሚባል ነገር የለም አይደለም። ያ ይሄ ዩኒቨርሳሊቲ ማለት ጽንሰ ሀሳቡን በዛ ላይ ካስፉት በሀገር ብቻ አይደለም፣ በታይም በጊዜም በቦታ በምንም ይሁን ሰው በበቅሎም እየሄደ ይሁን በመኪናም እየተሽከረከረ በአውሮፕላን እየበረረም ይሁን ዋቴቨር ኬዝ ዩኒቨርሳሊቲ ተዛም በላይ ነው። ስለዚህ ይሄ ማለት ምን ማለት ነው? በሁሉም ቦታ መከበር ይፈልጋሉ። አሜሪካ ስትሄዱ አውልቃችሁ የምጥሉት ሰብአዊ መብት የለም። ከአሜሪካውያን ኢትዮጵያ ውስጥ ሲመጡም የሚደርቡት ሌላ ተጨማሪ ሰብአዊ መብት የለም። በሁሉም ቦታ መከበርን ያስገድዳሉ። ምክንያቱም በሁሉም ሀገራት ሲንስ ዚያር አክሴፕትድ ባይ ኦል ስቴትስ፣ ስቴት ማለት ሀገር ነው ኖርማሊ። በሁሉም ሀገራትና በሁሉም ህዝቦች ተቀባይነት ያላቸው ወይም መቀበል የሚገባቸው ስለሆኑ ለሁሉም እኩል ያለማዳላት ለማንኛውም ሰው በተመሳሳይ ሁኔታና ቦታ በየትኛውም ሁኔታ መተግበር ወይም መከበር የሚገባቸው ናቸው። ስለዚህ በየትኛውም ሁኔታ ያሉ ናቸው። ስለዚህ በዚህ መሰረት ለምሳሌ አንድ የቤት ስራ ልስጣችሁ። ስልክ ካላችሁ ትጠቀማላችሁ ብዬ አስባለሁ። መቼም ቲክቶክ ያለው ሰው ሊኖር ይችላል። ምንም ኤኒዌይ ኢንተርኔት ጋር ትገቡና ጉግል የሚባል አለ። ጉግል ጋር ትገቡና ዘ ዩኒቨርሳል ኔቸር ወይ ደግሞ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ፣ ልክ እዚህ ምስል ላይ መጽሐፋችሁ ላይ ያለውን ነገር ሰርች አድርጉት እስኪ። ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚል የዓለም አቀፉ መንግስታት የሁሉም ሀገራት ማለትም ባይሆን የብዙ ሀገራት መንግስታት ተሰብስበው የወሰኗቸው የኛ ሀገር ዜጎች ይህንንም እንዲከበርላቸው እናደርጋለን ብለው መንግስታት የፈረሟቸው ስምምነቶች ናቸው። እነዚህ ተዘርዝረው ታገኟቸዋላችሁ። እሱን ማንበብ ይገባችኋል። ስለዚህ እሱን ታደርጉና እስኪ የተረዳችሁትን ኮሜንት ታድርጋላችሁ። ምናልባት እስካሁን የተከታተላችሁኝ ከሆነ በጣም ጎበዞች ናችሁ። ሰብስክራይብ ማድረጋችሁን አትርሱ። ላይክ ታደርጉ ደግሞ ሌሎች ተማሪዎች እንደናንተ ያሉ ይደርሳችኋል። አቲንክ ግልጽ በሆነ አቀራረብ እየቀረበላችሁ ይመስለኛል። አስተያየትም ካላችሁ ደግሞ መስጠት ትችላላችሁ። the second feature of human rights is actually inherent ወይም human rights are inherent ለምሳሌ ኢንሄረንት ማለትም ማለት ነው። ኢንሄረንት ለምሳሌ እናንተ አሁን ልክ ትምህርት ቤታችሁ ላይ ስትመዘገቡ ተማሪ የመባል ኢንሄረንት የሆነ መብት አላችሁ ስለተመዘገባችሁ ማለት ነው። ወይም ስልክ ስትገዙ ኢሚዲየትሊ ይሄ ስልክ የእናንተ ስልክ የመባል ኢንሄረንት የሆነ መብት አላችሁ፣ አብሮ የሚመጣ ማለት ነው። ኢንሄረንት human rights are inherent because they are not granted by any person or authority። በማንም ሰው የሚሰጡ ወይም የሚገፈፉ ወይም የሚነጠቁ ሳይሆኑ ሰው በተፈጥሮ የሚያገኛቸው ናቸው። እና እንዲሁም አንዱ ምን አለኝ፣ ይሄ ነገር እግዚአብሔር የሰጠን ነው እንዴ አለ። ያው እግዚአብሔር ሰውነትን ሰጥቷል። ሰዎች ደግሞ ለራሳቸው ሰውነት ሲሉ የሌሎችን ሰውነት መቀበል ግድ ይላቸዋልና ምናልባትም በዚህ መንገድ መረዳት ትክክል ሊሆን ይችላል። አውቶሪቲ ሲባል ተቋም ነው። በህዝብ ይሁንታ ያገኘ መብት ያለው ተቋም፣ ብዙ ሰዎች ያሉበት እንግዲህ ኤኒዌይ አውቶሪቲ ህዝብ የመረጠው ህዝብ ስልጣን የሰጠው ተቋም። ለምሳሌ ትምህርት ቤታችሁ አውቶሪቲ አለ፣ የራሱ የሆነ ተማሪዎች ላይ ሊያደርገው የሚችለው አውቶሪቲ አለ። አውቶሪቲ ፐርሰን ኦር አውቶሪቲ። ሁማን ራይትስ ዱ ኖት ሃቭ ቱ ቢ ቦት፣ የሚገዙ አይደሉም እነዚህ። ስለዚህ ሀብታሞች የተሻለ ሰብአዊ መብት የላቸውም፣ ወይም ድሃዎች ያነሰ ሰብአዊ መብት የላቸውም። ወይም ዚስ ራይትስ አር ኖት ኤርንድ፣ የሚተረፉ አይደሉም፣ የሚገኙ እንደ በቁማር ወይ በምናምን ነገር የምናተርፋቸው ቤቲንግ ተወዳድረን የተሻለ ሰብአዊ መብት የምናገኘው ነገር የለም። ወይም የሚወረሱም አይደለም።
ወይም በስጦታ የሚሰጡም አይደለም። በቃ እነዚህ መብቶች ሰው በመሆን ብቻ የሚገኙ ናቸው። ዛት ኢዝ አን ኢምፖርታንት ፊቸር። ስለዚህ ዋና መሰረታቸው እነዚህ መብቶች የሰውነት ክብር ላይ ያተኮሩ ናቸው። ሰዎች ያለመሰደብ፣ ያለስራቸው ያለመከሰስ፣ ያለመንቋሸሽ ጀስት ላይክ ዛት የመከበር መብት አላቸው ማለት ነው። እኒህ ነገሮች የሰዋዊነት ወይም የሰውነት ክብር መገለጫዎች ናቸው። እንግዲህ ኢት ኢዝ ኖት አባውት ሪሊጅን። ይሄ ባይ ሰልፍ ሰዎች ተከባብረው እንዲኖሩ የግድ ስለሆነ በየትኛውም ሁኔታ ማዳላት ሳያስፈልገው እንደዚህ ስለሆነ ነው። ሶ ፎር ኤግዛምፕል ካን ዊ ባይ ፍሪደም ኦፍ ስፒች ፍሮም ሰምዋን ኦር ካን ዘ ገቨርንመንት ግራንት አስ? አንድ ሰው የመናገር ነፃነትን አሁን ይህን ነገር ለማስተማር ይህንን ድምፄን፣ ይህንን እውቀቴን፣ ይህንን ያለኝን ሁኔታ ምገዛው ቢሆን አስባችሁታል? ልተነፍስ ባልሁ ቁጥር ቃል ላወጣ ባልሁ ቁጥር ምገዛው ቢሆን አስባችሁታል? የሚገዛ ግን አይደለም። ይሄ ሰብአዊ መብት ስለሆነ በጣም ጥሩ። ሶ ዘ ሰርድ ፊቸር ኦፍ ሂውማን ራይትስ አር ዞስ ራይትስ አር ኢንአላይኔብል። አላይኔብል ማለት ትራንስሚሲብል ወይም ትራንስፈር መደረግ የሚችል ማለት ነው። አላይኔብል ማለት ኢንአላይኔብል ማለት ወደ ሌላ የማይተላለፉ ማለት ነው። የሊቀመንበር ልጅ የሆነ ሰው የሆነ ቀበሌ ሊቀመንበር ልጅ የሆነ ሰው ቀበሌ ሊቀመንበር ሊሆን ይችላል ልጁ? አይሆንም አይደል? ለምን? ያ የሊቀመንበር ስልጣን ምን ስላልሆነ ኢንአላይኔብል ስለሆነ እዛ ሰው ላይ ብቻ የሚቀር ስለሆነ። ወይም ደግሞ የእናንተ ችሎታ ለምሳሌ ኦኬ ህፃናት ናችሁ ለካ ኦኬ አንድ የምታደንቁት ድምፃዊ ያለ እንበል ለምሳሌ የእሱ ችሎታ የእሱ ኦቨርኦል ሁኔታ ለልጁ የሚተላለፍ ይመስላችኋል? ልጁ ኮፒ ሰውየው ሊመስል ይችላል። ሁልጊዜ ላይሆን ይችላል ኖርማሊ። ግን ኤኒዌይ ኢንአላይኔብል ማለት የማይተላለፉ የኔን ሰብአዊ መብት ለየከሌ ስጥልኝ፣ ለየከሌ ጨምርልኝ የማይባልበት ምክንያቱም ያም የራሱ አለዋ አላነሰውም፣ እኩል ነው። ልጅም ወላጅም እኩል ሰብአዊ መብትን ያላቸው። ስለዚህ ወላጅ ምን ያክል ልጁን ቢወድ ተጨማሪ የሰብአዊ መብት ሊያወርስለት አይችልም። ልጁም ራሱን የቻለ ከአባቱ ወይም ከእናቱ ያላነሰ ሰብአዊ መብትን ያለው እኩል እንደዚህ እኩል የሆነች ያ ምክንያቱም ሰውነታቸው ተመሳሳይ ነው። ያ ኢንአላይኔብል ነው፣ አይተላለፍም። ኢንአላይኔብል ማለት ምንን ያመለክታል? ኢት ኢምፕላይዝ ዛት ኖበዲ ካን ዲፕራይቭ ኤኒዋን ኦፍ ዚስ ራይትስ። ማንም ሰው ሊነጥቀው አይችልም እነዚህን መብቶች። አምጣ የኔ ብሎ ሊደርበው አይችልም። ሰው አሁን ርቦት ነጥቆ እንደሚበላው ቸግሮት የሆነ ሰው ጀስት ነጥቆ እንደዚህ እንደሚያደርገው አይቻልም ነው። የሆነን ሰው ህይወት አንድ ሰው ቢቀጥፍ ተጨማሪ ህይወት አያገኝም አይደለ? ራሱ ሰውዬ አያገኝም። የሆነን ሰው የመናገር ነፃነት ሰው ቢከለክለው የሰውየው የመናገር ችሎታ ይጨምራል? አይጨምርም። ስለዚህ ቢነጠቅም አይጠቅመውም ነው። ቢነጥቅም አይጠቅመው። ሰውየው ግን ያ የተነጠቀው ሰው ያጠዋል። ሰውነቱን ካጣ ምን ዋጋ አለው? ሰብአዊ መብት ማለት ሰውነት ብለናል። and nobody can give up these rights by himself or herself። ወይም ደግሞ ሌላው ደግሞ ምን ማለት መሰላችሁ? በቀኝ እኔ እስካሁን ድረስ ይህንን መብትን ስጠቀምበት ኖር ያለው በቀኝ ብሎ ሌላ ሰው ሊሰጥ አይችልም። ተጠቀምበትን አንድ የሚወዳችሁ ጓደኛችሁ አይኔ በቃ ይሄ የማሰብ ችሎታዬን ይሄ በጣም የመጻፍ ችሎታዬ ይበቃኛል እና እንካ ብሎ ቀንሶ ሊሰጣቸው አይችልም። የራሱን በቃኝ ሊል አይችልም። ኦኬ ለዛ ነው ሰው በነገራችን ላይ ራሱ ላይ ሌላ አደጋ ለማድረስ የሞከረ ሰው ወንጀለኛ ነው በነገራችን ላይ። ለምሳሌ በህይወት የመኖር ሰብአዊ መብት ነው። ህይወቱን በራሱ መንገድ ለመንጠቅ የሞከረ ሰው ወንጀለኛ ሆኖ ይታሰራል። ማንም ሰው እነዚህን ነገሮች በራሱ መንገድ ማጣት መብት የለውም። they should not be taken away መነጠቅ አይችሉም። ግን ይሄ ሁሉ የሚሆነው ሁልጊዜ ይቀጥላሉ ማለት ሳይሆን በተወሰኑ ሁኔታዎች ግን እንዲህ አይነት ሰብአዊ መብቶች ሊገደቡ ይችላሉ።
ግን ይሄ if it is according to due process of law ይባላል። የህግ ስነስርዓት ምን ማለት መሰላችሁ? ለምሳሌ አንድ ሰው በነፃነት የመኖር ወይ ደግሞ የነፃነት መብት አለው። ይሄ መብት ግን ሊገደብ ይችላል። መቼ? ጥፋተኛ ወይም ወንጀለኛ ሆኖ በፍርድ ቤት ከተፈረደበት፣ ከተከሰሰ። ለዛ ማሳየው ይታሰራል። ታሰረ ማለት የመንቀሳቀስ መብት፣ የመናገር መብት ምናምን የሚባሉ ብዙ ሰብአዊ መብቶች። ለምን? የሌላንን ሰው መብት ነግቶ የራሱን መብት ማስከበር ስለማይችል ባጠፋው ይጠየቃል። ምክንያቱም አንድ ሰው መብት አለው ማለት ግዴታም አለው ብለናል። ኦኬ the other feature of human rights is actually indivisibility and interdependence. divisible ማለት ነው መከፈል አይደል? መከፈል divisible መከፈል። for example እቺ ወረቀት ነች። I can divide just like this. This is divisibility. Okay, can I divide this pen longitudinally or cross-sectionally just like this? Anyway, ሊከፈል ይችላል ግን እንደዚህ አይደለም። ኢንዲቪዚቢሊቲ ማለት አለመከፈል፣ አለመቀነስ ማለት ነው። ኢንተርዲፔንደንስ ማለት አንዱ በአንዱ ላይ የሆነ የደረደርኳቸው ነገሮች ቢኖሩና ከስር ያለውን ነገር ባስወግደው እንደዚህ አድርጌ የያዝኩት ነገር አለ። ይህንን ብቀለው ይወድቃል። ኢንተርዲፔንደንስ አንዱ ከተነጠቀ ሌላው የማይከበር። ምክንያቱም each human rights depend on other human right። አንደኛው መብት አንደኛው ላይ መሰረት ያደረገ ነው፣ የሚቀነስ አይደለም። የተወሰነው ተከብሮ የተወሰነው የሚጣስ አይደለም። just like this የተወሰነው መብት አይሸጥ፣ አይለወጥ፣ አይቀነስ፣ ምንም ያው ነው። አንድ የታሰረ ሰው ብዙ ሰብአዊ መብቶቹ ይገደባሉ። መንቀሳቀስ መብቱ ወይም ሌላው ብቻ አይደለም። ስለዚህ አንዱ መብት ከተጣሰ ሌሎችም አብረው ምን ይላሉ? ይጎዳሉ። ሙሉ ለሙሉም ባይሆን በሆነ መንገድ ይጎዳሉ። ስለዚህ ያ ማለት ነው one set of rights cannot be enjoyed fully without the other። አንድ ሰው ሙሉ ለሙሉ ሰብአዊ መብቱን ይጠቀም ዘንድ የግድ ሌሎቹ መብቶችም ሊከበሩለት ይገባል። ለምሳሌ አንድ ሰው the right to life የሚለው ነገር ወይ ደግሞ በህይወት የመኖር መብት ምንን እንደ ቅድመ ሁኔታ ይወስዳል ቢባል it presupposes respect for the right to food። ሰው በህይወት የመኖር መብት አለው ስንል ምን ማለት ነው? ከደሃ አትግደለው ማለት አይደለም። ገፍተህ የሆነ ቦታ ላይ ያጣለው ማለት አይደለም። ወይም ኤኒዌይስ ሰው በህይወት ለመኖር ምንም ዝምነት ተው ማለት አይደለም። ምግብ ያስፈልገዋል አይደል? ምግብ ያስፈልገዋል፣ ውሃ ያስፈልገዋል፣ ቤት ያስፈልገዋል አይደለም? እነዚህን ነገሮች በመከልከል ህይወት እንዲኖረው ማድረግ ይቻላል እንዴ? አይቻልም። የሚበላውን በመከልከል፣ የሚጠጣውን በመከልከል፣ የሚኖርበት ቤት በማሳጣት ይህ በህይወት የመኖር መብትን ማረጋገጥ ይቻላል እንዴ? አይቻልም። ኢንተርዲፔንደንስ ማለት ይሄ ነው። if a state or someone or some authority has a responsibility to respect the right to life of individuals, at the same time he should respect or allow those individuals or those persons to get some food, to get shelter, or to get air, just like that. Anyway, በህይወት መኖር የሚጠይቀውን ነገር እንዲያሟላም መፍቀድን ያስገድዳል። እነዚህን ነገሮች which is denial of rights to basic education may affect person's access to justice and participation in public life. maybe ስለዚህ
እዚህ ጋር እንደምታዩት ለምሳሌ መጽሐፋችሁ የተለያዩ ሰብአዊ መብቶችን እንዴት ኢንተርዲፔንደንስ እንዳላቸው ለማሳየት ተሞክሯል። ስለዚህ አሁን እንደምታዩት እንዲሁም ይሄ ቱ ዳይሜንሽናል ቪው ስላለው ነው እንጂ ፎር ኤግዛምፕል ራይት ቱ ወርክ የሚለው ነገር ኢት ጎዝ ዊዝ ኦልሶ ራይት ቱ ኤጁኬሽን ራይት ቱ ወርክ የሚለው ሙቭመንት ራይት ቱ ኢኳሊቲ ራይት ቱ ሄልዝ የሚለው ነገር ኢኳል ሄልዝ የማግኘት መብት ስላለ ኤኒዌይ እነዚህ ሁሉ ነገሮች ራይት ቱ ላይፍ የሚባለው ነገር እነዚህ ሁሉ የሚያጠቃልል ነው። ፍሪደም ኦፍ ሙቭመንት ኢኳሊቲ፣ ሰው ሲያመው ጤና ጣቢያ መሄድ አለበት፣ ሕክምና ማግኘት መቻል አለበት አይደለ? ወይም ስለዚሁ የመመራመር ትምህርት የማግኘት ወይም ደግሞ ሀሳቡን የመግለጽ ያ ኤኒዌይ እንደዚህ እየሆን ሆኖ የማለት መብት አለው። ያ that is about the features of human rights. So እስካሁን ባየናቸው ነገሮች ምን ያክል ግልጽ ናቸው? እንዴትስ ነው ትምህርቱ እየተመቻችሁ ነው ወይ? አረፍ እያላችሁ ፓውዝ አድርጋችሁ ቪዲዮውን በነገራችን ላይ አየር አግኝታችሁ ላይክ ውሃ ምናምን እየጠጣችሁ ጾም ካልሆነ ወይም something like የማይገድባችሁ ሁኔታ እስካለ ድረስ መለስ ማለት ትችላላችሁ፣ ቪዲዮውን አቁማቸው ማለት ነው። እኔ ግን እቀጥላለሁ። ኦኬ the other one is the importance of respecting human rights. What will I get if I respect your human rights? Or what will you get if you respect my human rights? አንድ ሰው የሆነን ሰው human rights ቢያከብር ምን ያተርፋል? ባያከብርስ ምን ያጣል? ምን ጥቅም አለው? ሀገራት የዜጎቻቸውን ሰብአዊ መብት ማክበር ምን ይጠቅማቸዋል? አለማክበርስ ምን ይጎዳቸዋል? ለትምህርት ብቻ ነው የቀረበው? Can we understand it in such a way? So it is very fundamental for every nation, including Ethiopia, to put human rights ideas into practice, as this can help us to create the kind of society we want to live in. እንግዲህ ሀገራት ኢትዮጵያን ጨምሮ ስለ ሰብአዊ መብት ማስተማር፣ ህግ ማውጣት ብቻ ሳይሆን ተግባር ላይ ማዋል አለባቸው። ምክንያቱም ሰብአዊ መብት ማክበርን ማለት በምን አይነት ማህበረሰብ መካከል መኖር እንዳለብን ቀድመን ማሰብ መመኘትንም የሚያጠቃልል ስለሆነ ሰብአዊ መብትን ማናከብርለት ሰው ምን ሊሆን እንደሚችል መቼስ አይጠፋንም። ካላከበርንለት ምን ሊሆን እንደሚችል እያሰብን አሁንም አለማክበራችንን ከቀጠልን ምን ማለት ነው? ያ የታወከ ወይም ያልተረጋጋ ወይም ሁልጊዜ መብቱን ለማስከበር በሚጥሩ ሰዎች መካከል በሚጥል ማህበረሰብ መካከል ለመኖር ፈቅደናል ማለት ነው። ስናከብርለት ደግሞ በሌላ መንገድ የተከበረለት ሰብአዊ መብቱ የተከበረለት ሰው ምን ይመስላል? ተከበረለት ስንል የራሱንም ስለሚያስከብር የሌላውን ሰው አሁንም ይኸውላችሁ እኔ የእናንተን መብት አላከበርኩም ማለት የኔን ማስከበር እችላለሁ እንዴ? አልችልም። ሰንበዲ ለምሳሌ አንዲት ልጅ ስታልፍ እናቱ እንዴት ነሽ የት ነሽ ምናምን እሷ ለምሳሌ የአቅም ውስንነት ወይም ደግሞ ሰምቲንግ ሰው ማክበር ይዟት ሊሆን ይችላል እንጂ እሷም የሆነ ስፖርት ምናምን ወይ ደግሞ ጀስት ሰምቲንግ እንደሷ የሆነ ሰው መጣና እሱን አባቱ እንዴት ነህ ምናምን ብሎ ሰምቲንግ ላይክ ዛት እንዲህ አይነት ሁኔታዎች ምን ይፈጠራል? አንድ ነገር ልንገራችሁ፣ እንደ መዝናኛም ሊሆናችሁ ይችላል። ሁለት ውሾች ተጣሉ አሉ። ሁለት ውሾች ተጣሉ። በምን እንደሆነ አይታወቅም፣ የውሻ ከዛ ግን የአንዱ ውሻ ባለቤት መጣችና ሴት ሆነች። አንዴ ውሻዬን አለችና በደነኛ ዱላ ትመታዋለች። አረ የኔ ውሻ ተመታ ትልና ሌላኛዋ የሌላ ውሻ ባለቤት መጣ ሴትየዋን እንዴት ተደበድባለች ብላ እንዴ ይልና አሁንም የዘችኛዋ ባል ይመጣና እንዴ ሚስቴን ደበደበቻት ብሎ እንኪቅመሽ
የዛችኛዋ ባል መጣ፣ ባሎች ገጠሙ፣ ባልና ሚስት እርስ በርስ እያለ ቤተሰብ፣ ጎረቤት ምናምን እያለ ከፍ ወዳለ የማህበረሰብ አለመግባባት ተፈጠረና በመካከላቸው የግድ ሰፊ ቦታ መኖር ስላለበት ተራርቀው ኖሩ ይባላል። ከዚህ መረዳት እንደምንችለው በውሾች ምክንያት የተፈጠረ የሰብአዊ መብት አለመከበር ምን ሁኔታ ላይ እንደጣላቸው አንደርስታንድ ማድረግ እንችላለን። ስለዚህ አንድ ሀገር የዜጎቿን ሰብአዊ መብት ማክበር ማለት ምን አይነት ማህበረሰብ እንዲኖራት የመፈለጓ ሪፍሌክሽን ነው ማለት ነው። Human rights are an important part of how people interact with each other at all levels in society. የተወሰኑ ሰዎች ሰብአዊ መብት ተከብሮ የሌሎቹ ተጥሶ እርስ በርሱ የሚዋደድ፣ የሚከባበር፣ የሚተማመን ማህበረሰብ መፍጠር አይቻልም። In the family, for example, በቤተሰብ መካከል የተወሰኑ ልጆችን የተሻለ ክብር ሰጡ፣ ሌሎቹ ልጆችን በመናቅ ወይ ደግሞ የሚገባቸውን ክብር ባለመስጠት እርስ በርስ ፍቅር አጣን ማለት ትርጉም አለው። በትምህርት ቤት አንድ ተማሪ የተሻለ ሲሰራ አንተ ብቻ ነህ ተማሪ ብሎ ለማስተማር ወይም ለልህ ካልሆነ በስተቀር ሰብአዊ መብቱን በመግፈፍ ትምህርት ቤት ውስጥ ሰላማዊ እንቅስቃሴ ማምጣት ይቻላል? ወይም የተወሰኑ ግሩፖችን እየረበሹ እየደበደቡ አላስወጣ አላስገባ ያሉ ግን ትምህርት ቤቱ እርምጃ የማይወስድ ከሆነ እዛ ትምህርት ቤት ውስጥ ሰላማዊ እንቅስቃሴ ይኖራል? በስራ ቦታ የተወሰኑ ሰራተኞች የተሻለ መብት የተለዩ የሰብአዊ መብታቸው የተከበረ ያልተከበረ ሰራተኞች አንድ ላይ በመሆን can we create a working environment which has respect to each other? በፖለቲካውም እንደዛው፣ በዓለም አቀፍ ሁኔታውም እንደዛው የተወሰኑ የፓርቲ አባላትን ብቻ በማክበር የሌላ ፓርቲ አባላትን ብቻ ባለማክበር የምንፈልገውን አይነት ሰላማዊ ገጽታ ማምጣት ይቻላል? አይቻልም። ስለዚህ ሰብአዊ መብትን ማክበር በአጠቃላይ ኢትዮጵያ ምን እንደምትመስል፣ ለምሳሌ ዲሞክራሲ በኢትዮጵያ ምን መምሰል እንዳለበት፣ ፍትህ፣ እድገት ምን መምሰል እንዳለበት፣ ዘላቂ ሰላምና እድገት ምን መምሰል እንዳለበት እና በአጠቃላይ የኢትዮጵያ ህዝቦች ወይም የኢትዮጵያውያን ምን መምሰል እንዳለባቸው መፈለግን ያመለክታል። መብታቸውን ማክበር ማለት ነው። ኦኬ። በተመሳሳይ ለምሳሌ ሴቶችንም ወንዶችንም የህፃናትን መብት ማክበር አለማክበር፣ እንዲህ አይነት ከነፃነት ጋር በተገናኘ ደግሞ የሰዎች ነፃነት መስጠት አለመስጠት፣ ተግባራዊ ማድረግ አለማድረግ፣ የሰዎችን ያመልኩትን አምልኮ የማክበር ያለማክበር። እንግዲህ የራስን አምልኮ ለማስከበር የሰዎችን አምልኮ የግድ ወይም ሃይማኖት ማክበር አስፈላጊ ነው። የእነሱን መከተል ማለት ላይሆን ይችላል። ኢንኮሬጅ ኢኳል ወርክ ኦፖርቹኒቲ፣ የተወሰኑትን የስራ እድል በመስጠት በዘመድ አዝማድ ስራ በመቅጠር የምንፈልገውን አይነት ኢንቫይሮንመንት መፍጠር አይቻልም። ያም እድሉን ሲያገኝ በተመሳሳይ የሚፈልጋቸውን ሰዎች ብቻ ስራ እንዲቀጠሩ ያደርጋል። ኦኬ። የተወሰኑ ሰዎች የትምህርት እድል፣ የተሻሻለ ቴክኖሎጂ ያለበት የትምህርት ስርዓት፣ የትምህርት ኢንቫይሮንመንት፣ የተወሰኑት በኢንተርኔት ያለው ቴሌቪዥን ወይ ደግሞ በኮምፒውተር እንዲማሩ የተደረገ፣ ሌሎቹ በሸራ በዛፍ ስር እየተማሩ እኩል የሀገር ፍቅር፣ እኩል ለሌሎቹ ሰዎች በተመሳሳይ ማሰብ የሚችሉ ሰዎችን ማፍራት አይቻልም። በአጠቃላይ ከዚህ በላይ ያየናቸው እነዚህ መብቶች በአንድ ሀገር ውስጥ ሊኖሩ የሚገባቸውና ኢኳሊ ዊዛውት ኤኒ ዲስክሪሚኔሽን በእኩልነትና ያለምንም መገለል ሊከበሩ የሚገባቸው ናቸው ማለት ነው። ኦኬ። ስለዚህ የሰብአዊ መብት ሲባል በአጠቃላይ ማህበረሰብን ማለት ነው። ሰውነት ሲባል ማህበረሰብ ማለት ነው። ማህበረሰብን ይወክላል። የሃይማኖት ተቋምንም ይወክላል። የሆነ አካባቢንም ይወክላል። ከሆነ አካባቢ የሚመጡ ሰዎችን አለማክበር ያንን አካባቢውን አለማክበርን ያመለክታል።
የሆነን ሃይማኖት ተከታዮች አለማክበር ያንን ሃይማኖት አለማክበርን ያመለክታል ማለት ነው። እነዛ ሃይማኖቶች የሚጠቀሙበትን ነገር ማራከስ ወይም ተገቢውን ክብር አለመስጠት እንደዚሁ ለራሳቸው ሃይማኖትም ክብር አለመስጠት ነው። ወይም በሌላ መንገድ እነዛን ሰዎች ሰውነታቸውን አለመቀበል ማለት ነው ኖርማሊ። Okay, so the next section in this unit is moral responsibilities in protecting human rights. በነገራችን ላይ የዘገየው ከመሰላችሁ ኮሜንት ማድረግ ትችላላችሁ። በቀጣይ ዩኒት የማቀርብላችሁን ፈጠን እያደረኩኝ እንዲሆን ማለት ነው። ኤኒዌይ ግን አይ ቲንክ አንደርስታንድ እያደረጋችሁት ቢሆን መልካም ነው። ሶ ሞራል ሪስፖንሲቢሊቲስ የሞራል ኃላፊነት የሰዎችን ወይም ሰብአዊ መብትን ማክበር። ለረጅም ዘመናት ሰብአዊ መብት ልክ የሀገራት የውስጥ ጉዳይ ተደርገው ይታዩ ነበር። ሌሎች ሀገራት በየዜጎቻቸው ብቻ ሊከበሩ የሚገባቸው አድርገው ይረዱት ነበር። የኬንያውያን ህዝቦች ሰብአዊ መብት በኬንያ መንግስት ወይ የኬንያ የውስጥ ጉዳይ ተደርጎ ይወሰድ ነበር። ኢትዮጵያውያን የሰብአዊ መብት በኢትዮጵያ መንግስትና ወይም ኢትዮጵያ ውስጥ ስላለ ሌላ ሰው ጣልቃ የማይገባበት ምንም ቢፈጠር ምንም ተደርጎ ይወሰድ ነበር። ነገር ግን እስከ ቅርብ ጊዜ ድረስ እንደዚህ የቀጠለ ነበር። ስለዚህ ብዙ የሰብአዊ መብት ጥሰቶች ይደረጉ ነበር። ለምሳሌ ጄኖሳይድ ወይም ብዙ የዘር ማጽዳት፣ የዘር ማጥፋት ይደረግ ነበር። ስለዚህ እንዲህ አይነት ነገሮችን ዓለም አቀፍ ማህበረሰብ ሰብሰብ አሉና አረ ይሄ ነገር ጣልቃ ማንገባ ከሆነ እንደ ሀገር ልንጠፋ እንችላለን፣ ነገምኛ ነግበኔ ይባላል አይደል? ስለዚህ የግድ መወያየት አለብን ብለው ዩኒቨርሳል ዲክላሬሽንስ ፎር ሂውማን ራይትስ ብለው በ1948 ኖርማሊ የተባበሩት መንግስታት ድርጅት ወስነዋል፣ ፈርመዋል። ስለዚህ ኢትዮጵያም አንድ አባል ናት፣ ፈርማለች። ይህን ነገር ለማስከበር ቁርጠኛ ሆናለች። ስለዚህ በዚህ መንገድ የሁሉም ሀገራት ሰብአዊ መብት መከበር አለበት ብለው ያምናሉ። መንግስታትም ይህን ነገር ይሰራሉ። ይህን ለማድረግ የትኞቹ ተቋማትና መሳሪያዎች አሉ? ሂውማን ራይት ለማስከበር ስንል ለምሳሌ የመጀመሪያው ህጎች አሉ፣ ወይ ደግሞ ኢንስትሩመንትስ ኦፍ ሂውማን ራይትስ ስንል we are saying about the treaties ስምምነቶች ማለት ነው። ዲክላሬሽንስ አዋጆች ማለት ነው። ስምምነት ማለት ማለት ነው። ለምሳሌ የአድዋ ጦርነት የተደረገው በኢጣሊያ እና በኢትዮጵያ መካከል ውጫሌ ላይ በተደረገ ስምምነት ነው። ያ ስምምነት ነው። ሀገራት ተስማምተው ይህን ማድረግ አለብን፣ ይህን ማድረግ የለብንም የሚባባሉት ነገር ስምምነት ይባላል። በሌላ መንገድ ደግሞ ዲክላሬሽን ማለት አዋጅ ነው በቃ። ስለዚህ ያ እንዴ ይታወጃል፣ ይሄ መሆን አለበት ብለው ለምሳሌ የተወሰኑ ሀገራት ይስማማሉ። ስለዚህ ኢትዮጵያ የግድያ ሲፈጠር አልነበረችም። ስለዚህ ትሪቲ አይባልም። ኖርማሊ ሄዳ አልፈረመችም፣ አብራ ያንን አላረቀቀችም። ግን ምን ታደርጋለች? ኦኬ ትልና የዛ አባል መሆን ስላለባት ትፈርማለች። ስለዚህ ያ ዲክላሬሽን ያ አዋጅ ይሰራል ማለት ነው። ለምሳሌ የአስቸኳይ ጊዜ አዋጅ ሲባል ሰምታችኋል አይደል? ስቴት ኦፍ ኢመርጀንሲ፣ ይሄ አንድ ዲክላሬሽን ነው፣ አዋጅ ነው ማለት ነው። ሰው ያ አዋጅ እንግዲህ ኖርማሊ ይሰራል። ሰው ተስማማ አልተስማማ አይደለም። ኮንቬንሽንስ እንደዚሁ ስምምነት ነው፣ ግን ትንሽ በስቴት ደረጃ አነስ ያሉ ናቸው። ፕሮቶኮልስ መሆን ያለበት አግባብ፣ ፎር ኤግዛምፕል ኢፍ ዩ ሪሜምበር አባውት ኮቪድ-19 የሆነ ፕሮቶኮል አለው፣ አካሄድ አለው አይደል? ሰው ሰለማዊ ይባላል፣ ሰው መልበስ አለበት ማስክ፣ ዛትስ ፕሮቶኮል መሆን ያለበት አሰራር፣ አካሄድ። ሰብአዊ መብት ለምሳሌ አከበረህ ማለት እንደዚህ ያለ ዛትስ ፕሮቶኮል። አከባበሩ ምን ይመስላል? አካሄዱ፣ አተገባበሩ ምን መምሰል አለበት? የስላይክሳት ያ እንደ ሌሎቹ የተጻፉ ነገሮች ወይም ደግሞ የህግ ምንጮች። ስለዚህ ያች ሀገር ልታወጣቸው ስላሰበቻቸው ህጎች እንደመነሻ ህጉን ለማዘጋጀት እንደመነሻ የሚሆኗት መጽሐፎች ወይም የተጻፉ ነገሮች በአጠቃላይ ኢንስትሩመንትስ ናቸው። እነሱ ናቸው። ስለዚህ ዓለም አቀፍ አለ እንግዲህ ኖርማሊ
በአፍሪካ ደረጃም ኮንቲኔንታል ወይም ሪጂናል የሚባልም አለ። በሀገር ውስጥም እያንዳንዱ ክልል እያንዳንዱ አካባቢ ሊያከብረው የሚገባ ነገር አለ እና በዓለም አቀፍ ደረጃ ቅድም እንዳልኳችሁ ዩዲኤችአር የሚባል ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚል በ1948 የተስማሙበትና የፈረሙት ነው። ኖርማሊ ዩካን ጌቲት። በአፍሪካ ደረጃም ይሄ ነገር አለ። የአፍሪካ መንግስታት የአፍሪካ ሀገራት መንግስታት ተሰብስበው አፍሪካን ቻርተር ኦን ሂውማን ራይትስ ኤንድ ሁማን ኤንድ ፒፕልስ ራይትስ ብለው ነው እንግዲህ አይ ዶንት ኖ ዋይ ዘይ say it in such a way human and people's rights ሰውና ህዝቦች መብቶች ምን ማለት ነው? የሰዎችና የህዝቦች መብቶች ምን ማለት ነው? እንዴት እንደገባቸው ኦኬ ኤኒዌይ በ1981 ይሄን ነገር ተስማምተዋል። ይሄም ኢትዮጵያ አባል ናት። ኖርማሊ ወደ 68 አንቀጾች ያሉት ነው ወይ ደግሞ ስምምነቶች 1 2 3 ተብሎ የሚጠቀሱ አንቀጾች ናቸው። አንቀጽ ምን እንደሆነ በቀጣይ ሌሎች ትምህርቶች ላይ የምታዩት ይሆናል። ያጣጥማት የሚያስጨንቃችሁ መሆን የለበትም። ሌሎች ተቋማት ናቸው እነዚህ የሰብአዊ መብቶችን ለማስከበር ምን ተቋማት አሉ ስንል በእኛ ሀገር ለምሳሌ አንዱ ፎር ኤግዛምፕል የተቋማት አወቃቀር የሚጀምረው ህገ መንግስት ከሚለው ትልቁ የህግ ዶክሜንት ነው በእኛ ሀገር። ስለዚህ እዛ ለምሳሌ 1/3 የህገ መንግስቱ ክፍል ስለ ሰብአዊ መብት ነው የሚያወራ ይላል። እስቲ የኢትዮጵያ ኤፍዲአርኤ ኮንስቲቱሽን ብሎና ሰርች አድርጉና እስቲ ምን ምን እንደሚል ሪሊ ቁጠሩትና 1/3 ነው ወይ? 1/3 ማለት ለምሳሌ ከ10 3ቱ ወይም 4ቱ በሉት 30% ማለት ነው። 30% እንደሆነ ካላወቃችሁ 7ኛ ክፍል መሆን የለባችሁም ማለት ነው። ኦኬ ኤኒዌይ ሶ የተቋማት አወቃቀርም ከዚህ ነው የሚጀምር። ስለዚህ ሲቪል ሶሳይቲስ አሉ፣ ሌሎች ማህበራዊ ተቋማት አሉ። ኖርማሊ እነሱን ማለታችን ነው። ኦኬ ሌላው ያው የህዝብ እንባ ጠባቂን ጨምሮ ዘ ራይት ኦምቡድስማን የሚባለው ወይም የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው እነዚህ ተቋማት ናቸው፣ ኢንስቲትዩሽንስ ይባላል። ኦኬ the other one or the last section of this unit will be about the roles of a government in realizing human rights የሰብአዊ መብትን በማክበር ወይ በማስከበር ደረጃ የመንግስት ሚናው ምንድን ነው? ከዚህ በፊት ሀገራት ሲመሰረቱ ምን ያስፈልጋቸዋል ብለናል? ህዝብ ያስፈልጋል፣ ቦታ ቴሪቶሪ ያስፈልጋል፣ መንግስት ያስፈልጋል፣ ምን ያስፈልጋል ብለናል? ሌላ ሶቨርኒቲ። ስለዚህ መንግስታት ያላቸው ወይም ደግሞ የሌላቸው ሀገራት ሊኖሩ ይችላሉ። እንግዲህ የመንግስታት ሚና መንግስት ያስፈልገናል ብለን ስናስብ የመንግስት ሚና ምን ይመስላል? የሰብአዊ መብትን በማክበር ወይ በማስከበር ደረጃ the central responsibility ማዕከላዊ ኃላፊነቱ ወይም ደግሞ ምን የማድረግ ሪስፔክቲንግ የማስከበር ፕሮቴክቲንግ የመጠበቅ እና ፉልፊሊንግ የማሟላት human rights ምን ላይ ያርፋል? rests with governments of respective states የሀገራት መንግስታት ጫንቃ ላይ የወጣ ነው ከመንግስት በመሆኑ these are some of the inherent responsibilities of being a government መንግስት መሆን ሌላ ምንም እኮ አይደለም። ታዲያ ዙፋን ለመጠበቅ ወይም ደግሞ እዛ ቤተ መንግስት ለመቀመጥ አይደለም። በቅርብ ጊዜያት ብዙ ሀገራት have some parties to the major human rights treaties እንዲህ አይነት ተቋማት ስምምነት አላቸው። in ratifying international human rights treaty ለምሳሌ ሀገራት ይስማማሉ ብለናል። how can you be sure that human rights are respected based on the agreements of international human rights? ከዚህ በፊት ዩዲኤችአር ብዬ ያልኳቸውን ሀገራት ተቀብለው ለማስከበራቸው እርግጠኛ የሚያደርጋቸው ምንድን ነው? how can you be sure whether that country, for example Ethiopia, is respecting the agreements of the UDHR or not? እንዴት ነው? ስለዚህ anyway አንዱ ለመስማማቷ ለማስከበሯ አንዱ ማሳየው ምንድነው? ምን ሲወስድ ነው?
if a state assumes the responsibility to respect, protect and fulfill የምትጠብቅ ከሆነ የሰዎች የሰብአዊ መብት ሲከበር ፍርድ ቤት የምታስቆም ከሆነ ያንን የጣሰውን ሰው የምታስከብር ከሆነ ተቋማትን መድባ በኃላፊነት ሰዎችን በዛ መንገድ መድባ የሰዎች መብት እንዲከበር የምታደርግ ከሆነ ኤኒዌይ እና ደግሞ መሞላት ያለባቸው ቅድም ለምሳሌ በህይወት የመኖር መብት ምግብ እንዲኖር ማድረግ ነው ሲባል በሆነ ተፈጥሮ አደጋ የደረሰበት አካባቢ ላይ መንግስት ምግብ ምናምን አቅርቦት ሲያደርግ ምን እያደረገ ነው? የሰብአዊ ድጋፍ ይባላል አይደል? የሰብአዊ ድጋፍ ማለት ሰብአዊ መብትን እያከበረ ነው ማለት ነው በሌላ መንገድ። ሶ ቱ ሪስፔክት ማለት እዚህ ጋር ማክበር ማለት ሶ ዘ ስቴት ወይም መንግስት cannot take any action or impose any measure that is contrary to the rights granted by the treaty በስምምነቱ መሰረት የተሰጠውን ሰብአዊ መብት ከዛ ተቃራኒ በሆነ መንገድ ምንም አይነት ተግባር ወይም ጫና ወይም ምንኛው አይነት ኃላፊነት ወይም ደግሞ ሜዠርመንት ወይ ደግሞ አካሄድ ወይ ደግሞ እርምጃ መውሰድ የለበትም ማለት ነው። ሶ ለምሳሌ ፍሪደም ኦፍ ስፒች ይባላል የመናገር መብት። ይሄ አንዱ ሂውማን ራይት ነው። ስለዚህ ይሄ ግን ምን ማለት ነው? በሌላ መንገድ አንድ ሰው ሐሳቡን በነፃነት የመግለጽ የመናገር ስለዚህ ከተናገርህ ተብሎ ያለመከሰስ አወራህ፣ ጻፍክ። መናገር ማለት በአፍ ብቻ ሳይሆን በመጻፍም ፐርፎርም በማድረግም ሊሆን ይችላል። በትወና መልክ እሱን በማድረግ በሙዚቃ ሊሆን ይችላል። ወይስ በዚያ መንገድ ያለመጠየቅ ማለት ነው። በዚህ መንገድ ለምሳሌ በሃይማኖት በምን በተለያዩ ኬዞች የተለያዩ ሀገራት ላይ የተለያዩ የሰብአዊ መብትን የሚጥሱ አደረጃጀቶች፣ ግሩፖች፣ አሸባሪዎች ተፈጥረው ነበር እና በዚህ መንገድ የዓለም መንግስታት ተስማምተው የዜጎችን ወይ ደግሞ የተለያዩ ሀገራትን ሰዎች መብት፣ ሰብአዊ መብት ወይም ደግሞ ህይወታቸውን የሚቀጥፉ ግሩፖች እንዳይኖሩ ስምምነት አድርገዋል። ለምሳሌ ሰምታችሁ ሊሆን ይችላል። ለምሳሌ አልቃይዳ ሲባል ኢራቅ አካባቢ የነበረ፣ አልሸባብ የሚባል ሶማሊያ አካባቢ የነበረ፣ ቦኮ ሐራም የሚባል ከናይጄሪያ መሰረት ያደረገ ነው። አይኤስአይ ሲባል ሰምታችሁ ሊሆን ይችላል። እንዲሁም ብዙ ኢትዮጵያውያንን የሆነ ባህር እንትን ላይ አድርጎ ጀስት ስላፕተር ያደረጋቸው ነው ኖርማሊ። ኤኒዌይ በጣም ብዙ ዘመናት በአሁኑ ሰዓትም እንደዚሁ ኤኒዌይ እነዚህ ሁሉ ነገሮች የሰብአዊ መብት መከበር ስላለበት፣ ሰው መኖር ስላለበት፣ ሰው ከሌለ ስለዛች ሀገር ወይ ደግሞ ያችን ሀገር ስለገነቧት ሰዎች ማውራትም አስፈላጊ ስላልሆነ ነው። ያ that is all about this unit። ስለዚህ ሰብአዊ መብት ማለት ማንም ሰው ያለምንም ዲስክሪሚኔሽን፣ ያለምንም ሃይማኖት አድሎ፣ ያለምንም ቋንቋ፣ ያለምንም ጾታ፣ ያለምንም የዘር ሐረግ ብቻ በምንም መስመር በምንም ሁኔታ አድሎ ሳይደረግበት እንዲከበሩለት የሚያስገድዱ በተፈጥሮ የሚያገኘው ሰው መሆን ብቻ ከታደለ ያ ሰው ኖርማሊ እነዛ ሰብአዊ መብቶች እንዳሉት ያየንበት ዩኒት ነው። ኖርማሊ አይ ቲንክ በግልጽ የቀረበላችሁ ይመስለኛል። በደንብ ለማንበብ ሞክሩ። አይ ቲንክ ግልጽ የሚሆንላችሁ ይመስለኛል። ፈተናም የምትደፍኑ ይመስለኛል። ኦኬ፣ እስኪ የተወሰኑ ሪቪው ኩዌሽንስ እንስራ። ትሩ ኦር ፎልስ? ፎር ኤግዛምፕል ሁማን ራይትስ አር ዘ ራይትስ ዛት አር ናቹራል ቱ ኤቭሪዋን። ለማንም ሰው በተፈጥሮ ወይ ደግሞ ተፈጥሯዊ የሆኑ ነገሮች ናቸው ነገር። ትሩ ነው ወይስ ፎልስ ነው? ፎልስ አይደለም አይደል? ትሩ ነው። ሁለተኛው it is the government that grants human rights to its citizens። ለዜጎቹ እነዚህን ሰብአዊ መብቶች የሚያድለው መንግስት ነው ይላል። እንደዛ ነው እንዴ? አይደለም። ማንም የሚሰጥ የሚነሳ አይደለም ብለናል። ስለዚህ ፎልስ ነው። ሶስተኛው the UDHR was declared in 1948። ያ ኢትስ ሂስትሪ እንደዛ ይላል። ስለዚህ ትሩ ነው። በባለፈ ሪቪው ኩዌሽን ስራ ስላላችሁ ነው የምሰራው። የሚያሰንፋችሁ ከሆነ ግን ተዋለሁ። መምህራን ይሄን ነገር የምትነግሩኝ ከሆነ 1/3 of 1995 FDR ኮንስቲቱሽን ዲቮትድ ቱ ሁማን ራይትስ ይላል። ኖርማሊ እስቲ ቁጠሩና አዩት። ስለዚህ እንደዚያ ከሆነ ልክ ነው ማለት ነው። in 1948 UDHR
ያ ኮንቴንስ 30 አርቲክልስ ይላል ኖርማሊ። አሁንም 30 አርቲክል አለ ወይ የለውም ወይ አለው ይላል ኖርማሊ። ስለዚህ ጥሩ ነው የሚሆን። ኦኬ ሌላው መልቲፕል ቾይስ ነው። which one of the following is not a human right? ሰብአዊ መብት ያልሆነ የትኛው ነው ይላል። ያልሆነ ስለዚህ ፖለቲካል ራይት ይላል፣ ሲቪል ራይት ይላል፣ ኢኮኖሚክ ራይት ይላል፣ ነን ይላል። እዚህ ጋር አንድ ነገር የምነግራችሁ ዩዲኤችአር የሚለውን ነገር ዳውንሎድ አድርጉ እናዩት እና ካቴጎራይዝ ተደርገዋል፣ ግሩፕ ተደርገዋል። ስለዚህ ሰብአዊ መብቶች ፖለቲካል ራይት፣ ሲቪል ራይት፣ ኢኮኖሚክ ራይትስ ብሎ ዲቫይድ ተደርገዋል። ስለዚህ ፖለቲካል ራይት የሆኑ ሰብአዊ መብቶችም አሉ። ለምሳሌ የመናገር ብትሉ፣ የመሳተፍ ብትሉ፣ እዛ ጋር ሀሳብን መግለጽ እዚህ ሊገባ የሚችል ነው። ሲቪል ራይት የፍትሐ ብሔር ማለት ነው። እዚህም ጋር በህይወት የመኖር ቤተሰብ እንደዛ። ኢኮኖሚክ ራይትስ ምግብ ምናምን ሰብአዊ መብቶችም እዚህ ጋር ስላሉ ስለዚህ ያልሆነ የለም። ስለዚህ ግን አጠያየቁ ግን ትንሽ ችግር አለበት። አጠያየቁ ኖርማል አይደለም። ግን ዞሮ ዞሮ በመልስ ደረጃ የምንፈልገውን መልስ ስላላገኘን ነን ብንለው ስህተት አልሆነም። ነምበር 2 which one of the following is the feature of human rights? የሰብአዊ መብት ባህሪያትን አይተናል ከዚህ በፊት። ለምሳሌ ዩኒቨርሳሊቲ፣ ኢንሄረንሲ፣ ኢኳሊቲ፣ ኢንዲቪዚቢሊቲ፣ ኢንተርዲፔንደንስ እያልን አይተናል። ኤኒዌይ ስለዚህ አሁን ከዚህ መካከል የምናየው ሁሉም ፊቸር ነው ማለት ነው። ዩኒቨርሳል ናቸው፣ ኢንሄረንት ናቸው። በተፈጥሮ ሰው ከሆን አብረን ሰው በመሆናችን የምናገኛቸው ናቸው። ኢኳሊቲ ለሁሉም የሚሰሩ ናቸው። ስለዚህ ኦል። ነምበር 3 the applicability of human rights to all people everywhere at all time refers to ሰብአዊ መብቶች የትም ቦታ ያለምንም አድሎ በየትኛውም ሁኔታ መከበራቸው የትኛውን ፊቸር ያመለክታል። አሁን እንዲህ አይነት አጠያየቆችም ሊኖሩ ስለሚችሉ ስታነቡ በዚህ መንገድ ማሰብ እንድትችሉ ነው። እነዚህ ጥያቄዎች ሞዴል ጥያቄዎች ናቸው። ይሄ ብቻ ነው ፈተና የሚመጣ ብሎ ማሰብ አስፈላጊ አይደለም። በየአመቱ ይሄ መጽሐፍ አለ። በየአመቱ አይቀየርም። አንድ አመት መጥቶ ቀጣይ አመት ላይ መጣ ይችላል። ግን በእንዲህ አይነት አጠያየቅ ሌሎች የተዘረዘሩ ነገሮችንም ሊያመጡ ይችላል። መምህራን በዛ መንገድ እናንተ መረዳት መጀመር አለባቸው። the applicability of human rights to all people everywhere at all time refers to ምን ብለናል? በነገራችን ላይ ይሄ ዳይሬክትሊ ፊት የሚያደርገው ዩኒቨርሳሊቲ የሚለው ላይ ነው። ጥያቄው ምን ይላል? ኢኳሊቲ ይላል፣ ኢንሄረንሲ ይላል፣ ኢንአላይኔቢሊቲ ይላል፣ ኢንተርዲፔንደንስ ይላል። ለምሳሌ አሁን ኢንተርዲፔንደንስ ማለት አንደኛው ካልተከበረ አንደኛው ይከበር ማለት ነው። ኢንአላይኔቢሊቲ ማለት ደግሞ ለሌላ ሰው ተላልፈው አይሰጡም አይቀነሱም እያልን ነው። ኢንሄረንሲ ማለት ሰው በተፈጥሮ ሰው በመሆኑ የሚያገኛቸው ናቸው እያልን ስለሆነ ነው። ኢኳሊቲ ሲባል እኩል ለሁሉም የሚሰሩ እያልን ነው። ኤኒዌይ ሜቢ እንደ መልስ የሚቀርበው ይሄ ነው። ግን አሁን ጥያቄ አውጣ ብባል ባስተካከለው ኢኳሊቲ የሚለውን መሰረዝና ዩኒቨርሳሊቲ ይለዋለሁ። ተገቢነት፣ ጥያቄው ተገቢ መሆን አለበት። ትንሽ ችግር ያለበት አጠያየቅ ነው። ሌላ ምን ይላል? አይደንቲፋይ ዘ ቦዲ ኦር ዘ ቦዲ ዛት ሃዝ ዘ ፕራይመሪ ሪስፖንሲቢሊቲ ቱ ፕሮቴክት ሂውማን ራይትስ። ለምሳሌ በእኛ ሀገር የዜጎችን ሰብአዊ መብት የመጠበቅ ወይም የማስጠበቅ የመጀመሪያው ኃላፊነት ያለው ይማል ሀገራት ይላል ወይም መንግስታት ማለት ነው። በሌላ መንገድ ዩኤን ዩናይትድ ኔሽን የብዙ ሀገራት መንግስታት ስምምነት ነው። አፍሪካ ዩኒየን አሁንም ይሄ የአፍሪካ ሀገራት መንግስታት ስምምነት ነው። አምነስቲ ኢንተርናሽናል አሁንም ሰብአዊ መብትን ለመጠበቅ የተቋቋመ ሌላ ድርጅት ነው። ከዚህ መካከል አሁን ከነዚህ አደረጃጀቶች መካከል የመጀመሪያው ምንድን ነው? ስቴት ነው አይደል? ስቴት የመጀመሪያው ኃላፊነት ያለበት ነው። አሁን ስቴት ስንል አንድ መንግስት ያለ ሰው የሀገሩ ዜጎች መብት ሳያስከብር ከሌላ ሀገር ጋር ተስማምቶ ያመጣውን ነገር ሊያከብር ወይ ሊያስከብር አይችልም። ስለዚህ የመጀመሪያ ኃላፊነት ያለበት የአንድ ሀገር መንግስት ይሆናል። ያ በጣም ቬሪ ሎንግ ቪዲዮ ሊሆን ይችላል። ኖርማሊ ግን በአንድ መንገድ አንደርስታንድ ያደረጋችሁት ይመስለኛል። በቀጣይ በዩኒት 7 እንገናኛለን። ዩኒት 7 ምን ይላል? ኢንጌጅመንት ኢን ኮሚኒቲ አፌርስ። ምን እንዲሻሻል ትፈልጋላችሁ? ኮሜንት አድርጉ። የቴሌግራም ቻናል አለ @exolyclass ብላችሁ ሰርች አድርጉ፣ ወይም ደግሞ እዚህ ቪዲዮ ዲስክሪፕሽን ላይ ማግኘት ትችላላችሁ። ኖርማሊ በጣም አሪፍ ትምህርት ቤት እንደሚሆን ተስፋ አደርጋለሁ። ለጓደኞቻችሁ ጋብዟቸው። ሌሎች ትምህርቶችንም እንደዚሁ ቪዲዮ ቱቶሪያል መስራት እንቀጥላለን። መልካም ጊዜ ይሆንላችሁ። ባይ